ከዚህ በላይ መፍጠናችን እችላለሁ ጉልበት እኮ አላት ግን አየሽ እንዲህ ተበሳጭቼ ብነዳ የሚፈጠረውን ነገር አስብ በሰዓት ላይ ቤንዚን ማለት ነው ይሄ ያበሳጨ ነገር ነው ያልገባኝ ቆየ ዲኤንኤ ውጤት ለነገ መዘዋወሩ ነው ያናደደ ለምን እንዴ ውጤቱ ነገ ይደርሳል አሉ በቀጠሮ ሰዓት መጣው ማለቴ መጣን እንደገና ለነገ ይቀጥሩናል እንዴ ስራ አለን እኮ ስራ የሌለን ይመስላችኋል እንዴ ዛሬ ከሰዓት ምንም ስራ የለኝም ስትላል ነበር ነገሩ ነው እንጂ እኮ ስራ መኖር አለመኖር አይደለም ዋናው ሰዓት የላስኩ ጋዜጠኛ መሆኔን አላወቁም ኃይለኛ ፕሮግራም ሰርቼ ባላዝረጠርጣቸው እኔ በስንቱ አይደለም ይሄ ዲኤንኤ ነገር ግን በጣም አስጨንቀዋል ለምን የሚያስጨንቀኝ ያራራል ተጨነቁ ምን ምክንያቱም እውነቱን አውቀዋለሁ እውነታው የኔ ልጅ አይደለችም አለቀ ምንም እኮ ችግር የለውም ነገር አይደለም ያሉት ውጤቱ ከዛ በኋላ የሚሆነውን እናያለን በቃ እንዴ ለምን ይጨነቃሉ እንጂ ምንም የሚያስጨንቅ ነገር እኮ የለውም ምንም የሚያስጨንቀኝ ነገር አለ ቆይ ልጅ ብትሆንስ አይደለችም ለምን ትሆናለች ሳትሆን እንዴት ትሆናለች ባትሆንስ ቆይ ልታስወጣት ነው እና ወደ መጣችበት ትመለሳለች እንዴ ባልሰራው ስራ ስሜ ጠፍቶ እንደገና አብራይ ልትኖር አላረገውም ነገ አይደለ ቀጠሮው ይምጣ ውጤቱ ወልቅ አለቀ ከሄዳለች በስዬ ወደ መጣችበት የት ነበረች አለቀ ቆይ ተረጋጊ ምንድነው ይሄ ሁሉ ጩኸት እዚህ ጋር ሆስፒታል እንዳለ አታውቅም እንዴ አላወኩም ክላክሱ እኮ ነው ድንገት ሳላስበው ተቀረቀረብኝና ለዛ ሰላም ነው አለቀ እስኪ መንጃ ፍቃድ እሺ ምን ክላክሱን ዛሬ ነገ አሰራዋለሁ እያልኩ እኮ እዚህ ዲኤንኤ የሚሰሩት እኮ ናቸው ዛሬ ነገ እያሉ እያጉላሉኝ ያመላለሱኛ በሳይን አሳዩኝ እዚህ ሀገር እንደሆነ ሁሉ ነገር በጉቦ ሆኗል ኖ አይ እንደሱ አይደለም አሁን አንተ እንዳሰብከው አይደለም እኔ ትራፊክ ገንዘብ ይቀበላል ምናምን ለማለት ፈልጌ አይደለም ለምን እሰጣለሁ አልሰጥም ስለ እንዲሁ በደፈናው አልሰጥም ነው እንዳየው እንጂ ትራፊክ ገንዘብ ይቀበላል ለማለት ፈልጌ አይደለም እንዲሁ ዝም ብሎ አፌ ላይ መጥቶልኝ ነው አላቀውም ሊፍት ሰጥቶኝ ነው ጥሩምባው የማይሰራ መኪና ትነዳለህ ይሰራል እኮ ይሰራል አልሰማሁም ቅድም ሲያንባርቅ አልፎ አልፎ ይቀራቀራል እንጂ እኮ በደንብ ይሰራል ላሰማ እንትኑ እንዳረብሽ እኮ ነው ሆስፒታል እንዳረብሽ ብዬ እስቲ ለሴት ልቡ ቢራራ እንደው የሆነ ነገር ነው እስቲ ባንዳ ድሮም ባንዳ ከሩቅ አይመጣም እና ጦት ነካሽ የፊት መብራት ደግሞ አንዱ አይሰራም አው ትጣቀሳለች አይደል ሆን ብዬ አጥፍቼው ነው እኔ ነኝ አጥፋሁት ያው ኃይል ለመቀነስ ለሀገርም በማሰብ ደግሞ እኮ እኔ ይታየኛል ችግር የለውም የከተማውን መብራት ስላለ እስኪ አብራው ሊዮ እሺ በራ እንዴ ቆይ አሁንስ አሁን የሚበራው ራሱ ጠፋ እሺ ቆይ እኔ እኮ አላምንህም እስቲ ተረጋጊ አይዞሽ ግድ የለሽም ብር ከሰጠነው ይሄዳል ቦሎ ደግሞ አልፏል ጎማው ልሾ ነው አልቋል እኮ አይ ታዲያ መቼስ ጎማ ሳያልቅ አይቀየር ደግሞ እኮ አሁን በቅርብ እኮ ነው የቀየርኩት የሳምንታት እድሜ ቢኖረው ነው የሳምንታት አንድ ሁለት መቶ ሳምንታት አንተ ትቀልዳለህ እንደዚህ አይነት መኪና እንድትነዳ አልፈቅድልህ መኪናዋ ትታሰራለች በልቁልፍ አምጣ ኦኬ ወደዛች ወደ ተውናት ወደ ጉቦ ሐሳብ ልንመለስ ነው ማለት ነው
ካልተስማማን ምን ይደረጋል ጌታዬ? እቺን ያዛት። አንተው እንድገጣኝ ብዬ እኮ ነው። ይቅርታ፣ እኔ በእግሬ ብሄድ ይሻላል መሰለኝ። መኪናው እንደዚህ አደጋ የሚያጋልጥ መሆኑን አላወቅኩም ነበር። አመሰግናለሁ። ቁልፍ አምጣ። አይደለም በመፍቻ በግፍ ባስነሳስ መለከቷል። ለማንኛውም ተመስገን በል። ከዚህ መኪና የገላገለ ጥሩ ትራፊክ ቢሆን ነው። ደግነቱ ሌላ ቁልፍ ማን ነው? መፍቻ ስላለኝ ችግር የለውም። እኔ እኮ አላምንም። ኧረ ፀሐይ ምን አስባ ነው ዛሬ? ኧረ ሰላጣ እንዳማረኝ በምን አወቀች? በእናትሽ ኧረ ይሩቴ ይኸውልሽ ወለሉ እንዴ በምንድን ነው እንዲህ ያጸዳችሁ? ለመርገጥ ራሱ እኮ ያሳሳል። ፀሐይ ደሞዝ ጭማሪ ልትጠይቅ ነው ማለት ነው። ፀሐይ አትመስለኝም። እሷ እኮ ዛሬ ቀኑ አይደለም። ታዲያ እኔ እኮ አላምንም። የእኔ እንዳትሆን ብቻ እሷ መች ማብሰል ትችልና? ፀሐይ ነች እንጂ አንቺ ሄኖክ ክፍል ምን ትሰሪያለሽ? ይኸውልሽ አንቺ ልጅ ያልገባሽ ነገር ይሄ ቤት ሕግና ስርዓት ያለው ቤት ነው። ለጊዜው መኝታሽ ይሄ ሶፋ ነው። ሌላ ቦታ መግባት አትችይም። ሄኖክ አስጠኝ ብሎኝ ያስጠናሁት ነበር። የቤቱ ሕግ አታስጠኑ ይላል። ምግቡን የሰራሁትና ቤቱን ያጸዳሁት እኔ ነኝ እንዳትይ። ምን ነው አጠፋው? ማለቴ ሕጉ አይፈቅድም። በቃ አለ አይደል? ሴት ልጅ ቢኖርህ እንዲኖራት የምትፈልጋቸው ኳሊቲዎች ሁሉ አሏት። እውነት ለመናገር የበስዬ ልጅ ናት ብለህ አትጠረጥርም። ንቁ ናት፣ ብልህ ናት፣ አስተዋይ ናት፣ የስራ ፈጠራ አላት፣ ለሰው ስሜት በጣም ትጨነቃለች፣ ንጹህ ናት። እኔ ደግሞ ንጹህ ሰው በጣም ነው የምወደው። እኔ ብለህ አይደል? ከበስዬ ይልቅ የኔ ለኔ ትቀርባለች። የኔ ቆንጆ በምን አቅምሽ እንደዚህ ያደረግሽ? የኔ ቆንጆ ስትለፊ ነው ያዋልሽው። አረ ብዙ አይከብድም። ያው ቤት አይደል? ምንድን ነው ያልሽው? ይቅርታ። ያው እስካለው ድረስ ቤት አይደል? እስካለው ምክንያቱም ጊዜያዊነትን ያሳያል። ቤት የሚለውን አታስቢው። የዲኤንኤው ውጤት እስኪመጣ ዝም ብሎ መወሻከት አያስፈልግም። የሚገርም ነው። ቤቱን ማጽዳትሽ ሳይሆን ሄኖክን ማስጠናትሽ። አይ ግን እኮ ሂሩቴ ቤቱንም እኮ ማጽዳቷ ጥሩ ቢሆንም ግን መጠየቅ አለባት። ወለሉ እኮ ውሃ አይችልም፣ ከበዛበት እኮ ይነፋፋል። ይኸውልሽ አሁን ይኸውልሽ አኮፍኩፏል። አሰሚ በነገራችን ላይ እምነበረድ ነው፣ ውሃ ያኮፍኩፍ። ተይ እንጂ ያኮፍኩፍ ይመስላል። ይኸውልሽ ኤሌክትሪክ መንካት አለባት። አንቺ ኤሌክትሪክ በውሃ የሚሰራ መሰለሽ እንዴ? በነገራችን ላይ ኤሌክትሪክ በውሃ ነው የሚሰራ። እንዴት ውሃ እና በውሃ መስራቱን ያላቅም አውቃለሁ። ሃይድሮ ኤሌክትሪክ ፓወር ግድብ ተገድቦ ከውሃ ኤሌክትሪክ እንደሚመነጭ አውቃለሁ። ከውሃ ቢመነጭም ከኒውክሌርም ሊመነጭ ይችላል፣ በንፋስም ሊመነጭ ይችላል። ምንድነው ለማለት የፈለኩት? ጨርሷል። ውሃ ኤሌክትሪክ ቢሆንም ከኤሌክትሪክ ጋር ግንኙነት ሊኖረው ይችላል። ግን ውሃ ከኤሌክትሪክ ጋር ግንኙነት አለው ማለት ለምሳሌ ውሃ በነካ እጅ ኤሌክትሪክ ቢነካ አንድ ሰው ሊይዘው ብቻ። ያም ሆነ ይህ ሰው ሳታስፈቅጂ ኤሌክትሪክ መንካት የዚህ ቤት ሕግ አይፈቅድም። የሚገርም ነው ደግሞ። በስዬ ሰላጣ አማረኝ እያለ በምን አወቅሽ? ታዲያ ቢያምረኝ እንዲህ አይነት ሰላጣ ነው እኮ። በደንብ ካልታጠበ እኮ በሽታ ነው ትርፉ።
አታት ጨጓራ እንዲህ ምን ሆነሻል? ኧረ እኔ ዘፍዝፌ ነው ያጠብኩት። አችልትም ስላገኘው ሎሚም ጨምሬበት ነው ያጠብኩት። እና በዚህ ሁሉ ዘፍዝፈሽው ታዲያ የሰላጣው ጣዕም በምን ይታወቃል? አችልቱ ልጠጣላት ሎሚ ልጋትላት ይሄን የፈለገችው ጥበብ እኮ ይጠይቃል ሰላጣ። ማንም ያቦካውን ዝም ብሎ ሰላጣ ተብሎ አይባልም። ለማንኛውም ስትፈልጊኝ ጥሪኝ። ሄኖክ ላስጠና። እምነ በረድስ ቢሆን አኮፈኩፈ። ለማንኛውም ማጨር ሰውን አትጀምር። ዙፋን ጉድ ሆነናል፣ ጉድ ሆነናል፣ ተዋርደናል። አቤት! ምንድነው ጉዱ? ምንድነው ጉዱ? መንደርተኛው ስራውን ትቶ ስለኛና ስለ ዲቃላዋ ያማልሻል። አቤት! አንቺ ባንቺ ረይ! አቤት! ምን ታረጊኝ? አቤት ጉድ! ምን ተባለ? እስቲ ንገረኝ። ማምን አለ? እርግጥ አለ አይደለም ሐሜቱን ለየት የሚያደርገው አለ አይደለ በሾርኔ ነው። ይሄ አለ አይደለ ሳይናገሩ መናገር። ታዲያ ዋናው መርዙ ሾርኔ አይደለም እንዴ? ሾርኔ እኮ ነው። እስኪ ንገረኝ ጉዴን እባክህ ንገረኝ እስኪ ልስማው። እቺ ከዚህ ታች መንደር ያለችው እቺ ኮማሪቷ እሷ እኮ ናት የሂሩት አባት። ደህና ነሽ? ልጆች ደህና ናቸው አትለኝ መሰለሽ? እና እንዴትና ልጆች ደህና ናቸው ብላ እኮ ነጠላዋን መቋጨት ጀመረችው። ነጠላዋን ቋጨች? አዎ ብትቋጭ ምን ችግር አለው? ቁጭቱ ላይ እኮ ነው ሾርኔው፣ ቁጭቱ ላይ ነጠላዋን ስትቋጭ ክሮቹን ማሽከርከር አይደል? የዲቃላዋን ወሬ በየመንደሩ እያሽከረከርኩልህ ነው እያለች እኮ። አቤት አንቺ ባንቺ ላይ እንዴት ታደርጊኛለሽ? ያ ደግሞ የሰፈር ጥበቃ ጋሽ ምንቴ ጠፍተሃል። ያ ቡድንህ ሊቨርፑል ልጆች ነገ የሚያሸንፉ ይመስልሃል አለኝና ምራቁን ዋጠ። ቆይ ምራቁን ማዋጡ ሆነ ሾርኔው አይደለም ጋሽ ምንቴ ጠፍተሃል የሚለው። አዎ በልጅቷ አፍራ ነው የጠፋኸው ያለ። ምን ያሳፍረኛል? የኮተታም እንኳን እኔ እሱ አላፈረም። የጨነቀ ነገር አሁን ምን መፍትሄ ይኖረዋል? በእርግጥ ሳይደግስ አይጣላም ነው። ልጄ ህይወቷን የምታቃናበት የምታስተካክልበት ጥሩ እድል ሊሆን ይችላል። ማለት ልጄ እኔ እጣ አላት፣ ጠሙባት አይቀርም። ሰምተሽኛል? ልጄ እድሏ ጠሙባት አይቀርም ነው። እየሰማሽ ነው አይደለም? የኔም ጠሙ አይቀርም። አንተ ደግሞ ነገር ሁሉ ግራ የሚያጋባ ነው። ምኑ ነው እድሉ? ከውጭ የወለደው ልጅ አለ እየተባለ ይሄ ነው እድል? እድሉማ ከዚህ ውርደት የምንወጣበት በአይነቱ ለየት ያለ መፍትሄ ይዤ መጥቻለሁ። ምንድን ነው ሀሳብ? እስቲ ንገረኝ። ይኸውልሽ ይሄ ጉድ ተፈጥሮ ከዚያ ገንቦ ጋራ እቺ ልጃችን አብራ የምትቀመጥበት ምንም ምክንያት የለም። ምንም ስሚ፣ ለሷም ለኛም ቅሌት ነው፣ ለቤተሰቡም ውርደት ነው። በተለይ አንቺ እና ለባንቺ ረጊት ይሄን ምክንያት አድርጋ ወይ ልጅቷን ማባረር አለጃም ፍች
መፋታት አለባት። እንዴትም አዲስ ሀሳብ አመጣህ? ጠዋት ማታ እንደምትደግመው ዳዊት አይደል መፋታት? ደግሞ ብቻዋንስ ልጅ ስታሳድግ እንዘጥ ስትል ሰው ምን ይላል? የባንቺ ረጌሳ አጥንት ምን ይላል? አይ አጥንት እና ዲቃላን ተሳድግ ነው የምትይው? እና ጎብጣ ቁጭብጭቷን በግንባሯ ስትነካ ለዋና ተዘጋጀች ዋናተኛ ትምሰል ነው የምትይው? እንደዛ ነው የምትይው? እሱማ የሰው ልጅ እንዴት ታሳድጋለች? ወይ ልጅቷን ታባር አለያ ደግሞ በይው ትፍታው በይ። ምን ያስፈራሻል? ትፍታው በይ። የምትፈታው ልጅታ እንጂ አንቺ አለሽም። ለነገሩ እኛም ቢሆን የቀን ጉዳይ ነው እንጂ መለየቱ አይቀርም። እኛ እንዴት ብለን ተፋች እንላለን? በትዳሬ ጣልቃ ገባችሁ ብላ በኋላ ብትዘጋንስ? አንቺ ከፈራሽ እኔ ሂጅ እነግራታለሁ፣ ራሴው እነግራታለሁ። ድሮም የዚህ ቤት እኔ ትከሻ ላይ ነው ያለው። ልኳን ነው የምነግራት። ኧረ ቆይ እንደሱ አይደለም፣ በስልትና በጥበብ ነው። ቆይ እስኪ ይኸውልህ፣ መጀመሪያ ሙሉ ቀን ሄዶ ያናግራት። ከሙሉ ቀን ጋር ስትጣላ እኛ አስታራቂ መስለን እንገባና ሙሉ ቀንን ደግፈን እንነጋገራለን። ከዛ የሙሉ ቀንን ሐሳብ ከደገፍን በኋላ እሷ ሐሳቡን እንድትቀበል ማድረግ ነው። ለዛውም እኮ ምን መሰለ ሙሉ ቀን እሺ ካለ ነው። ምን አባቱ ነው ጉሮሮ በእጄ ላይ ሆኖ ቢል ነው ሙሉ ቀን ሆነ አባቱ ነው ቢል ሙሉ ቀን ሶፋ አልተመቸሽም አይደል? ኧረ ተመችቶኛል፣ ችግር የለውም። አይዞሽ፣ አሁን ሄኖክ ክፍል አልጋ እናስገባና እዛ ትሆኛለሽ። አይ አይመስለኝም። ለምን? አባቴ ወደደኝ አልመሰለኝም። ውጤቱ አባት ነቢል እንኳን የሚቀበለኝ አይመስለኝም። እናቴ ጥላኝ ሄዳለች፣ አባቴም አይፈልገኝም። እኔን ማንም የሚፈልገኝ የለም። በፍጹም ለራስሽ እንደዛ ብለሽ እንዳትነግሪው። አንቺ በጣም እድለኛ ልጅ ነሽ። እንዴት እድለኛ ልሆን እችላለሁ? ከዚህ በወጣ እንኳን እኮ መሄድበት የለኝም። አንቺ ሴት ነሽ። ሴት በመሆንሽ ደግሞ የተሰጠሽ ብልሃት አለ። እኛ ሴቶች ያለምንም እርዳታ ምድር ላይ እንድንኖር የሚያስችለን ብልሃት በተፈጥሮ ታድለናል። ወንዶች ብልህ አይደሉም? ለሱ እንግዲህ አባትሽና ሄኖክን ማየት ነው። ግን የዲኤንኤ ውጤቱ ልጅ አይደለሽም ቢልስ? አንቺ እስከፈለግሽ ድረስ እዚህ መቆየት ትችያለሽ። የዲኤንኤ ውጤት ምንም ቢሆን እዚህ እንዳትቆይ እንቅፋት ከሚሆኑብሽ ሰዎች መካከል አንድ ሴት ብቻ ናት። እሷም እናቴ ነች። እሷን ደግሞ እንዴት አድርጌ እንደማሳምናት እኔ ቀላል ዘዴ እነግርሻለሁ። አባትሽስ? ነገርኩሽ እኮ፣ ወንዶቹን ተያቸው፣ እንዲያወሩ መፍቀድ ብቻ ነው። አቤት፣ ምን ልትሆንበት ነው? አንገት ላይ ምንድን ነው ያለው? ግጥም እየጻፍኩ። እሺ፣ ስካርፉ ምን ቤት ነው? ቤት ያስመታል። ለፈጠራ የሆነ ጥቅም ይኖረዋል። ቢኖረው ነው። ይልቅ አባ በጥ የሚያልቅ የምታውቀው ፊደል ካለ በጥ አንቺ አታውቂም። በጥ ለጥበብ ቦታ የማይሰጥ ቤተሰብ ውስጥ መወለድ በጣም አስቸጋሪ ነው። ለእኔ ደግሞ ጥበብ እስትንፋሴ ነው። በቅርቡ ላሳትመው ላሰብኩት መድብል ግጥሞች እያሰባሰብኩ ነው። ለምሳሌ ለምን አንዱን አላነብልህም? ስካርፔ ይቅርታ የማቁ የለምዱ የማዕዱ ድሪት
ማልዶ በተነሳ የክታቡ ስሪት በውድቅት ጭጋጉ የመዓልቱ መሪ የቢሆነው ዓለም የውስጡ ታታሪ። አመሰግናለሁ። አሁን ጥንተውና የምሰጥህ ኃላፊነት አለ። ትቀበላለህ አትቀበልም? ከመመለስ በፊት ግን እዚህ ቤት የምትበላው ምግብና የምትተኛበትን አልጋህን አስብ። ከምግብና ከመኝታ ጋር የተያያዘ ሆቴል ልከፍቱ ነው እንዴ? ትፈጽማለህ አትፈጽምም? ንገረኝ። ችግር የለውም እፈጽማለሁ። ግን ምንድን ነው? ተቀመጥ። አንድ ልጅ ሂሩት ሁል ጊዜ አንድ ልጅ እያልክ ትሳሳታለህ። አንድ ልጅ ሂሩት ከገባችበት ማጥ ለማውጣት ደግሞ ሁለት አማራጭ አላት። አንድ ልጅቷን ማባረር፣ ሁለተኛው ፍቺ። ባሏ መፍታት አለባት። ስለዚህ ምን ታደርጋለህ? ነገ በጧት ትሄድና ታግባባታለህ። ከሁለቱ ሀሳብ አንዱን እንድትመርጥ። ወይ ልጅቷን ታባርራለች፣ አለዛም ፍቺውን ትፈጽማለች። በቃ አደራ። ታዲያ ስትነግራት ሳታስከፋት በብልሃት። እሺ ችግር የለውም። በጣም ጥሩ። ግን ችግሩ ልጅቷ ከምትወጣ ቢፋቱ አይሻልም? ምክንያቱም ልጅቷ ደንበኛ ስለሆነች ከሙያ ስነ ምግባር አንጻርም እንደገና ደግሞ ያው እዳው ለኛ ነው። ደንበኛ አይደለች፣ እዚህ መምጣቱ አይቀርም። ከዚህ ደግሞ እዛ ሳይሻል አይቀርም። አይመስላችሁም? ምንም ይሁን ምንም ነገ ጧት ተነስተህ ከሁለቱ ሀሳቦች አንዱን እንድትመጥ ታደርጋታለህ። አለዛ እዚህ ቤት እንዘጥ ዘጥ እያልክ ሆድን ከርስ የምትሞላበት ቤት አይደለም። እንዘጥ ዘጥ ያልኩህን ሳታደርግ እዚህ ቤት ቤት አለ ብለህ ተመልሰህ አትመጣ። ሰምተኛል? አባዬ ምንድን ነው? አንድ የቋጠርኳትን ስኒ ላንብብላችሁ። በጣም የሚያልቅ ቃል ጎሎ የነበረ ሞላሁት። ቀኑን ማን ውብ አደረገው? እንዴ እንጂ በማዕበል ማጥ አንቺ አንተ ያልኳል እኮ ስናርስ ስንወጣ ስንል እንዘጥ ዘጭ